ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። እንኳን ለ51ኛው ዓመት የካቲት 11 በዓል አደረሳችሁ እያል ለሰዓቱ ወደ ያዝናቸው ዜናዎቻችን እናልፋለን። የትግራይ ሕዝብ ከፍተኛ በደልና ግፍ ደርሶበት ከጠባሳው ለመውጣት ሰላማዊ ጥያቄውን ግልጽ በሆነ መንገድ እያቀረበ መሆኑንና ይህንን የሕዝብ ጥያቄ ለመፍታት ቀላልና የተወሳሰበ ባለመሆኑ የፌዴራል መንግስት በቀናና በሰላማዊ መንገድ ሊመልስለት ይገባል ሲሉ ፕሬዝዳንት ታደሰ ወረደ ገለጹ። ፕሬዝዳንት ታደሰ ይህንን የገለጹት 51ኛው የካቲት 11 በዓል ምክንያት በማድረግ በሐውልት ሰማዕታት ለሰማዕታት ዝክረ አበባና የአበባ ጉንጉንና የጧፍ ማብራት ስነ ስርዓት በተካሄደበት ወቅት ነው። ለታደለ ዳኛው ዘገባ ፍርቱና ገቡ። 51ኛው የካቲት 11 በዓል ምክንያት በማድረግ በሐውልት ሰማዕታት ለሰማዕታት ዝክረ የአበባ ጉንጉንና የጧፍ መብራት ስነ ስርዓት ተካሂዷል። በስነ ስርዓቱም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደም፣ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጨምሮም በርካታ አመራሮች የአበባ ጉንጉን አኑረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የትግራይ ህዝብ በየክፍለ ዘመኑ ለማንነቱና ለአገሩ ሉዓላዊነት ከፍተኛ ዋጋ የከፈለም እየታገለና መስዋዕት እየከፈለ መምጣቱን በመግለጽ በ1967 ዓ.ም የጀመረው የተቀናጀ የህዝባዊ ትግልም መራራና እልህ አስጨራሽ ቢሆንም ህዝባዊ ትግል በመሆኑ ድል ሊቀናጅ ችለዋል ብለዋል። ህዝብ ትግራይ ዕድሜ የካቲት 11 ኣብ ዝነበሮ ዓመታቱን በብጊዜው የትግራይ ህዝብ ከየካቲት 11 በፊት ባሉት ወቅቶች ለማንነቱና ለሀገሩ ሉዓላዊነት እየታገለም መስዋዕት እየከፈለ የመጣ ህዝብ ነው። ከ1967 ዓ.ም በኋላ ደግሞ በተቀናጀ መልኩም በቡድን በመሰማራት እየተመራ ትጥቃዊ ትግሉን በይፋ የጀመረበት የ17 ዓመት መራር ተጋድሎና ከፍተኛ መስዋዕትነት በኋላ ዳር ደንበሩን አስከብሮ የኢትዮጵያ ህዝብ ከደርግ የጨቋኝና አገዛዝ ስርዓት ነጻ ያወጣበትና ድል የተቀናጀበት ወቅት ነው። ከ17 ዓመት መራራ የትግል ወቅት በኋላ የትግራይ ህዝብ እፎይታ አግኝቶም ወደ ልማት የሚሰማራበት ወቅት ቢሆንም ዳሩ ግን ፈጽሞ ወዳልፈለገው ጦርነት ገብቶም የጄኖሳይድ ጭፍጨፋ ተጠቂ ሊሆን ችሏል ያሉት ሌተናል ጀነራል ታደሰ ወረደም በሰላሙ ስምምነት መሰረት መፈጸም ያለባቸው ሁነቶች ለመፈጸም የትግራይ ህዝብ አሁንም ሰላምን ምርጫ አድርጎም በትዕግስት እየተጠባበቀ ይገኛል ብለዋል። እዚ ዝኸፈልናዮ መስዋዕቲ ከምዝ መጠን የከፈልነው መስዋዕት አሁን ላለንበት ደረጃ አድርሶናል። የፕሪቶሪያ ሰላም ስምምነት ተከትሎ መፈጸም ያለበት ጉዳይ ለመፈጸም በሰላማዊ ፖለቲካው መንገድ ብቻ ለማስፈጸም ወገኖቻችን የሞቱና እያለቁ በትዕግስት እየጣርን መጥተናል። የትግራይ ህዝብ ከፍተኛ በደልና ግፍ ደርሶበት ከጠባሳው ለመውጣት ሰላማዊ ጥያቄውን ግልጽና ህጋዊና ፍትሃዊ በሆነ መንገድ እያቀረበ መሆኑን ያነሱት ፕሬዝዳንቱም ይህን የህዝብ ጥያቄ ለመፍታት ቀላልና የተወሳሰበ ባለመሆኑ የፌዴራል መንግስት በቀና መንገድ የህዝቡን የጸና የሰላም ፍላጎት ተረድቶም የህዝቡን ጥያቄ በህገ መንግስት የህዝቦች መብት መሰረት እንዲተገብርና ህዝቡም የሰላም እድሉን እስከ መጨረሻው እንጥፍጣፌ ድረስ ለመጠቀም ምርጫ ማድረጉን እንዲገነዘቡ ጥሪ አቅርበዋል። አማይ ተሻት ተማዛወልተለውና ክምለሱ ዘለውና መረበቱም በሺዎች የሚቆጠሩ ተፈናቃይ ወገኖች አሉ። የትግራይ ግዛቱ አንድነት አልተመለሰም። እነኚህ ወገኖች ወደ ቀያቸው ለመመለስ የምንሄደው መንገድ ሰላማዊ ብቻ ነው። ምክንያቱም ህዝባችን ከበቂ በላይ ዋጋ የከፈለ ህዝብ ነው። ጦርነትን ፍጹም የሚጸየፍና የሚቃወም ነው። በመሆኑም ማንኛውም ግጭት የሚነሳሱ ነገሮች በሰላም ለመፍታት እስከ መጨረሻ ድረስ ያለን እድል እንጠቀምበታለን። አሁን እየታዩ ያሉ ለግጭት መቀራረብ ፍጹም አንደግፈውም፣ አማራጭ ነው ብለንም አናምንበትም። በመሆኑም ፌዴራል መንግስት ይህንን ሁኔታ በሰከነ መንገድ የህዝቡን ፍላጎትና ህገ መንግስታዊ ጥያቄ በመረዳት ሰላማዊ መፍትሄ እንዲያስቀምጥ ነው ጥሪያችን የምናቀርበው። ሆኖም ይህንን የሰላም መፍትሄ ረግጦ ለሚመጣ ማንኛውም ኃይል ግን እንደ ህዝብ ራሳችንን እንከላከላለን። የትግራይ ግዛታዊ አንድነት በህገ መንግስት መሰረት እንዲመለስ የተፈናቀሉ ወገኖቹም ወደ ቀያቸው ዋስትናቸው ተጠብቆ እንዲመለሱ በሚደረገው ሂደት የትግራይ ህዝብ ሁሉንም በሰላማዊ መንገድ ብቻ እንዲሆን የጸና እምነቱ መሆኑን ሁሉም እንዲገነዘብ ፕሬዝዳንት ታደሰ ወረደ አረጋግጠዋል። የካቲት 11 በዓል ስናከብር በትግራይ ህዝብ አንዣቦ ያለውን አደጋ በሰላማዊ መንገድ የምንፈታበትና የሰማዕታት አደራ የምናስጠብቅበት ቀን ነው ሲሉ
የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ዶክተር ደብረጽዮን ይህንን የገለጹት 51ኛው የካቲት 11 በዓል ምክንያት በማድረግ የትግራይ ሰማዕታትን ለመዘከር በሰማዕታት ሐውልት የአበባ ጉንጉን ባስቀመጡበት ወቅት ነው። ለገብረ እግዚአብሔር ዘገባ ማዕድ ኃይለ 51ኛው የካቲት 11 በዓል ምክንያት በማድረግ የትግራይ ሰማዕታት ለመዘከር የአበባ ጉንጉን ያስቀመጡ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 ስናከብር ካለፈው ታሪክ ተምረን በሰማዕታት መስዋዕትነት የተመዘገበውን ድል በማስጠበቅ ያልተሟሉ ስራዎች እንዲሟሉ ቃል የምንገባበት ቀን ነው ብለዋል። ኣብ ልዕሊ ህዝቢ ትግራይ ጆኖሳይድ ዝተአወጀሉ ጆኖሳይድ መመካቱን ብዙ መስዋዕት ተከፈለሉ በትግራይ ህዝብ ላይ የታወጀው የጆኖሳይድ ጦርነት ለመመከት ብዙ መስዋዕትነት የተከፈለበት በተከፈለው ብዙ መስዋዕትነትም የትግራይ ህዝብ እንደ ህዝብ ለማጥፋት የተለኮሰውን ጦርነት የቆመበት በፕሪቶሪያው ስምምነት ወደ ሰላም የገባንበት ሁኔታ ተፈጥሯል። በዚህ በተከፈለው መስዋዕትነት በዚህ ዕለት ላይ ሆነን እንድንዘክረውና የሰማዕታት አደራም ሳይሸራረፍ እንዲታቀብ ብሎም ያልተፈጸሙ ስራዎችን ከግብ እንዲደርሱም ቃል የምንገባበት ቀን ነው። የፕሪቶሪያው ስምምነት ተጥሶ ትግራይ በከበባና በክልከላ ውስጥ ባቷን ከዚህ በዘለለም ወደ መተኮስ መሸጋገሩን ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። ህዝብና ኣብ ከቢድ ስቃይ መከራ ብሕማምን ጥሜቱን ዝረግፈሉ ኩነታቱን ንዕዘበለን አይና ህዝባችን በከባድ ስቃይና መከራ ይገኛል። በረሃብና በበሽታ ያለቀ መሆኑን እየታዘብን ያለ ነው። ይህ እንዳያበቃም የፕሪቶሪያው ስምምነት ተጥሶ በፈራሚ በኩል ትግራይ በከበባና ክልከላ ስር ገብታ ማህበራዊ ኢኮኖሚያዊ ቀውስ አጋጥሟት ነው ያለው። ከዛ አልፎም ወደ ተኩስ ተገብቷል። በአካባቢያችን ያሉት የፌዴራል ኃይል ተሰባስቦ ትግራይን ለመውረር ዝግጅቶች እንዳሉ ይታወቃል። የትግራይ ሉዓላዊነት ለማረጋገጥ አንድነታችን በማጠናከር የህዝባችን ችግር እንድንፈታ ልንሰራ እንደሚገባም ጠቁመዋል። ስለዚህ የካቲት 11 እንትን ዝክር የካቲት 11 ስንዘክር ያለፈው ታሪካችን መዘከር ብቻ ሳይሆን አሁን ያለንበት ከባድ ችግር ብዙ ትግል እንደሚያስፈልገው ያሰብን መሆን አለበት። የትግራይ ሉዓላዊነት ለማረጋገጥ አንድነታችን በማጠናከር የህዝባችን ችግር እንድናቃልን ከዛ በላይም እንድንፈታም ቃል የምንገባበት ነው። ከፊታችን ተደቅኖ ያለው ወረራም በሰላምና በውይይት እንዲፈታ ግዴታችን የምንፈጽምበት ነው በማለት ጥሶ ለሚመጣ ግን ለህልውናችንና ለደህንነታችን ለማስጠበቅ ስንል እንመክተዋለን ብለዋል። እቲ ተደቂሉ ዘሎ ወራር በሰላም ብዘተ ክፍታሕ ጉቦና እንፍጽመሉ ተዳፍኖ ያለውን ወረራ በሰላማዊ መንገድ በውይይት እንዲፈታ ግዴታችን እንወጣለን። ጥሶ ለሚመጣ ግን ለህልውናችንና ለደህንነታችን ስንል የምንመክት መሆናችንና በዚህ የትግራይ ህዝብ ታሪክ የሆነው የካቲት 11 በምንዘክርበትና የሰማዕታት አደራ ለማስጠበቅ ኃላፊነታችን ለመወጣት የምንታገልበት እንዲሁም ቃል የምንገባበት ቀን ጭምርም ነው። የካቲት 11 በዓል በትግራይ ሰሜን ምዕራብ ዞን ሰለክለካ ከተማ ለ300 አርበኞችና የሰማዕታት ቤተሰቦች ለመኖሪያ ቤት የሚውል ቦታ በማደል ተከብሯል። የትግራይ ሰሜን ምዕራብ ዞን አስተዳደር የካቲት 11 ሲከበር የሰማዕታት ቤተሰቦችንና አርበኞችን ተጠቃሚ በማድረግ የተሰራው ስራ በቀጣይነትም ተጠናክሮ መቀጠል ያለበት ወሳኝ ጉዳይ ነው ብሏል። ለመለስ አባዲ ዘገባ ታሪክ ፍሳ ልክ በዛሬ ቀን የካቲት 11 1967 ዓ.ም አህዳዊ ስርዓትንና ጭቆናን በማስወገድ ራስን በራስ የማስተዳደር ሰላም፣ ልማትና ዲሞክራሲ እንዲረጋገጥ ሲባል በጥቂት የትግራይ ልጆች የተጀመረው የትጥቅ ትግል እነሆ 51ኛ ዓመት ሞላው። ከትግራይም አልፎ የካቲት 11 ትሩፋቶች ለኢትዮጵያ ህዝቦችም ሰብአዊና ዲሞክራሲያዊ መብታቸው እንዲረጋገጥ በማስቻል ሀገሪቷም የሁለት ዲጂት ኢኮኖሚያዊ እድገት በማሳየት በዓለም መድረክ እውቅና ያገኙ ስራዎች እንዲሰሩ አስችሎ እንደነበርም የማይዘነጋ ነው። ታዲያ 51ኛ ዓመት የካቲት 11 በዓል በተለያዩ የትግራይ አካባቢዎች እየተከበረ ነው። የካቲት 11 በዓል በትግራይ ሰሜን ምዕራብ ዞን በላዕላይ ቆራሮ ወረዳ ሰለክለካ ከተማም በተለያዩ ዝግጅቶች ተከብረዋል። በበዓሉ ለሰማዕታት ቤተሰቦችና አርበኞች የመኖሪያ ቤት መስሪያ ቦታም የመስጠት ስነ ስርዓት ተካሂዷል። የእድሉ ተጠቃሚ ወገኖች መንግስት የሰጣቸው መኖሪያ ቤት መስሪያ ቦታ በአግባቡ በመስራት ኑሯቸውን ለማሻሻል እንደሚጠቀሙበት ይገልጻሉ። መንግስት የዚህን እድል ተጠቃሚ ማድረጉም በጣም መልካምና የሚበረታታ ስራ ነው። ለህዝቡ ሲል መስዋዕትነት ለከፈሉ አርበኞች እንዲሁም ለሰማዕታት ቤተሰብ ይህ እድል ስለተሰጠን ደስታ ተሰምቶኛል። ተሰብ ተስፋ ቆረጽ خالق خيو معلو
የሰማዕታት ቤተሰቦች ተስፋ እንዳይቆርጡ በጣም ትልቅ ድርሻ ያለው ስራ ነው የተሰራው። ለምሳሌ የተሰዋው የኔ ልጅ አንድ ልጅ ወልዷል። ታዲያ ባገኘሁት ቦታ የልጅ ልጄን እንዳኖርበት ተስፋ እንዲሆነው ያግዛል። ቦታውም በተሰዋው ልጅ ስም ማስታወሻ ይሆናል። ለ300 አርበኞችና የሰማዕታት ቤተሰቦች ለእያንዳንዳቸው ለመኖሪያ ቤት የሚውል 140 ካሬ ሜትር ቦታ እንደተሰጣቸውና ይህ ተግባርም ተጠናክሮ እንደሚቀጥል የገለጹት ደግሞ የላዕላይ ቆራሮ ወረዳ አስተዳዳሪ አቶ ደሳለኝ ገብረትንሳኤ ናቸው። አብዛ ወርቃዊት ዕለት 11 ለካቲት በዚህ ወርቃዊ የሆነ የካቲት 11 በዓል ከወረዳችን 10 ቀበሌዎች እጣ ደርሷቸው መኖሪያ ቤት መስሪያ ቦታ ያገኙ 300 የሰማዕታቱ ቤተሰቦች በይፋ የቦታ ርክክብ በማካሄድ ላይ ነን። ይህ ዛሬ እያደልን ያለነው የመኖሪያ ቤት ቦታ 61 ሚሊዮን ብር ወጪ ተደርጎበት ከፍተኛ የአመራሮችና ባለሙያዎች ድጋፍ ያረፈበትም ነው። የትግራይ ሰሜን ምዕራብ ዞን አስተዳዳሪ አቶ ወልደ አብርሃ ገብረ ጻዲቅ በበኩላቸው የካቲት 11 ሲከበር የሰማዕታት ቤተሰቦችንና አርበኞችን ተጠቃሚ በማድረግ መሆኑን የሚበረታታ እንደሆነ ተናግረዋል። በቀጣይነትም እንዲህ አይነት ስራዎች መስራት አስፈላጊ መሆኑንም ነው አስተዳዳሪው የገለጹት። ንዕኦም ዝምጥን ካሳ ንዕኦም ዝምጥን ህብረቶ ከኋላ እንተዘይ ሃለውና ለሰማዕታትና አርበኞች የሚመጥን ካሳ ባይኖረንም እንኳ እነሱን ለማስታወስ የሚሆን ማስታወሻም እንደ ሐውልት ሆኖ ሁሌ እንድናስባቸው የሚያደርግ ለሰማዕታት ቤተሰቦችና አርበኞች በዚህ የተከበረች የካቲት ወር የመኖሪያ ቤት መስሪያ ቦታ እንዲሰጥና በዓሉ በዚህ መልኩ እንዲከበር ላደረጉ የላዕላይ ቆራሮ ወረዳ አመራሮችና ባለሙያዎች ያለን ምስጋና ከፍተኛ ነው። 51ኛው ዓመት የካቲት 11 በዓል በተለያዩ የዓለማችን ክፍሎች እየተከበረ ይገኛል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በኒውዚላንድ ኦክላንድ ከተማ እንዲሁም በሱዳን የሚገኙ የትግራይ ስደተኞች በዓሉን በደመቀ ሁኔታ አክብረውታል። ብርዛፍ ገብረ ጻድቃን ተመልክተዋለች። የካቲት 11 የምስረታ በዓል በተለያዩ የዓለም ሀገራት በአሜሪካ፣ በአውሮፓ እንዲሁም በአፍሪካ በሚገኙ የትግራይ ተወላጆችና ወዳጆች እየተከበረ ሲሆን በኒውዚላንድ የኦክላንድ ከተማ የሚገኙ የትግራይ ዲያስፖራ ማህበረሰብ በዓሉ በደማቅ ሁኔታ አክብረውታል። 51ኛው የካቲት 11 በዓል ብሔራዊ አንድነታችን የራስ በራስ የመወሰን መብታችን ለማረጋገጥ በሚል መሪ ቃል በድምቀት ያከበሩት በኒውዚላንድ የኦክላንድ ከተማ የሚኖሩ የትግራይ ዲያስፖራ ማህበረሰብ ብሔራዊ አንድነታችንን በማጠናከር የትግራይ ህዝብ ስቃይ እንዲያበቃና ሉዓላዊነቱና ህልውናው እንዲረጋገጥ ከህዝብ ጎን በመሰለፍ ሰላማዊ ትግላችንን አጠናክረን እንቀጥላለን ብለዋል። በትግራይ ውስጥ የሚሆን በውጭ ያለው ትግራዋይ የፖለቲካ ልዩነቶች ቢኖሩትም አንድነቱን በማጠናከር ተፈናቃዮች ወደ ቀያቸው እንዲመለሱና የትግራይ ሉዓላዊ ግዛት እንዲረጋገጥ እንዲሁም ለትግራይ ዘላቂ ሰላምና ልማት በጋራ በመሰለፍ ትግሉን አጠናክሮ መቀጠል ይገባልም ብለዋል። በኒውዚላንድ የኦክላንድ ከተማ የሚኖሩ የትግራይ ዲያስፖራ ማህበረሰብ በመከታ ወቅት አንድነታቸው በማጠናከር የህዝባቸውን ድምጽ እንደሆኑ ሁሉ አሁንም ከህዝባቸው ጎን እንደሚሰለፉ በመግለጽ በተለይ በኒውዚላንድ የኦክላንድ ከተማ የሚኖሩ የትግራይ ሴቶች በመደራጀት በትግራይ ያለውን ማህበራዊ ቀውስ በዘላቂነት እስኪፈታ ከህዝባቸው ጎን በመሆን የሚያደርጉትን ሁለንተናዊ ድጋፍ አጠናክረው እንደሚቀጥሉ ቃል ገብተዋል። በተያያዘ ዜና 51ኛ ዓመት የካቲት 11 የምስረታ በዓል በአፍሪካዊቷ ሀገር ሱዳንም ተከብሮ ውሏል። በትግራይ በተካሄደው አውዳሚ ጦርነት ተከትሎ ከቤት ንብረታቸው በመፈናቀል የተሰደዱት ወገኖችም በሱዳን ተነድባ በዓል በደማቅ ሁኔታ አክብረውታል። በበዓሉ የሻማ ማብራት ስነ ስርዓት፣ የፓነል ውይይት የተካሄደ ሲሆን በመጠለያ ጣቢያው የሚገኙ ወጣቶች የካቲት 11 እሴቶችን በመጠበቅ የትግራይ መሰረታዊ ችግሮች ለመፍታት አበክረው እንደሚሰሩም ተናግረዋል። በተጨማሪም የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም 51ኛ ዓመት የካቲት 11 በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ዶክተር ቴድሮስ በማህበራዊ ድረገጻቸው ባስተላለፉት መልእክት ለትግራይ ህዝብ ሰላም፣ አንድነትና መረጋጋትን ተመኝተዋል። ዜናዎቻችን ይቀጥላሉ። የካቲት 11 ከማክበር ባሻገር የፕሪቶሪያው የሰላም ስምምነት እንዲተገበር በጽኑ መስራት እንደሚገባ ተገለጸ። በትግራይ ደቡብና ደቡብ ምስራቅ ዞን በተለያዩ ከተሞችና ወረዳዎች 51ኛው ዓመት የካቲት 11 በዓል እየተከበረ ይገኛል። ሙሉ ብርሃን ዳርጌ የካቲት 11 በዓል በተለያዩ የትግራይ ወረዳዎችና ከተሞች በደማቅ ሁኔታ እየተከበረ ይገኛል። በትግራይ ደቡባዊ ዞን በራያ አላማጣ ወረዳ ጥሙጋ ከተማ 51ኛውን የካቲት 11 በዓል ከተለያዩ የራያ አላማጣ ቀበሌዎች በተገኙ የማህበረሰብ ክፍሎች እየተከበረ ይገኛል። በበዓሉም የተለያዩ የትግራይ ሰራዊት የበላይ አመራር እንዲሁም የትግራይ ደቡባዊ ዞን አስተዳደር ተገኝተው ያከበሩ ሲሆን በኮረም ከተማም በዓሉ በደመቀ ሁኔታ ተከብሯል። በተመሳሳይም በትግራይ ደቡብ ምስራቅ ዞን ዓዲ ጉደም ከተማ የትግራይ ሰራዊት የበላይ አመራርና የትግራይ ደቡብ ምስራቅ
ምስራቅ ዞን አስተዳደር ከህዝቡ ጋር በመሆን 51ኛውን የካቲት 11 በዓል እያከበሩት ይገኛሉ። በደማቅ ሰላማዊ ሰልፍ በቦረና ቸለና እየተከበረ የሚገኘው 51ኛውን የካቲት 11 በዓል በተለያዩ ህዝባዊ መፈክሮች እየተከናወነ ይገኛል። በሰልፉም ከተለያዩ ወረዳዎች የተገኙ የወረዳና የዞን አስተዳደሮች ተሳትፈዋል። በየካቲት 11 በዓል የተገኘውን ትውፊት ለማስቀጠል አጠናክረው እንደሚሰሩም የሰልፉ ተሳታፊዎች ገልጸዋል። 51ኛውን የካቲት 11 በዓል በትግራይ ደቡባዊ ዞን ማጮ ከተማ በደማቅ ሁኔታ ተከብሯል። በበዓሉ ስነ ስርዓት የተገኙት የማጮ ከተማ ከንቲባ አቶ ጌታቸው ሰገድ በፕሪቶሪያ የተፈረመውን የሰላም ስምምነት በፌዴራል መንግስት በኩል በምልኡነት ባለመተግበሩ የትግራይ ግዛታዊ አንድነት አለመረጋገጡን፣ ተፈናቃዮች ወደ ቀያቸው አለመመለሳቸውና በከፍተኛ ስቃይ ውስጥ መሆናቸውን፣ በጠላት ስር በሚገኙ አካባቢዎች የሚኖር ህዝብ ነጻ አለመውጣቱንና የትግራይ ህዝብ ከፍተኛ የሆነ ስቃይና መከራ እየተጋፈጠ መሆኑንም ገልጸዋል። ከንቲባው አክለውም የካቲት 11 በዓል ስናከብር የትግራይ ህዝብ አንድነት የሚጠናከርበት እንዲሆን የገለጹ ሲሆን የፕሪቶሪያው የሰላም ስምምነት ሰላማዊና ፖለቲካዊ በሆነ መንገድ እንዲተገበር ጥሪ ማቅረባቸውንም የማጮ ከተማ ኮሚኒኬሽን ጉዳዮች ቢሮ መዘገቡን ተገልጿል። ዘገባው ከተለያዩ የዞን ሪፖርተሮች የተገኘ ነው። የትግራይ ግዛታዊ አንድነትና የተፈናቀሉ ወገኖችን ለመመለስና የትግራይ ሰላም እንዲረጋገጥ የፕሪቶሪያው የሰላም ስምምነት በሙሉነት ተፈጻሚ እንዲሆን ሰላማዊ ትግል ተጠናክሮ መቀጠል እንደሚገባ ተገለጸ። 51ኛ ዓመት የካቲት 11 በዓል በትግራይ ምስራቃዊ፣ ማዕከላዊና ሰሜናዊ እንዲሁም ምዕራባዊ ዞኖች በደመቀ መልኩ በተለያዩ ሁነቶች ተከብሯል። ፍሬህይወት ወልደመድህን የዘንድሮ 51ኛ ዓመት የካቲት 11 በዓል በትግራይ ምስራቃዊ፣ ማዕከላዊና ሰሜን ምዕራባዊ ዞኖች በደመቀ መልኩ በተለያዩ ሁነቶች ተከብሮ ውሏል። በአዲግራት ከተማ በዓሉ ምክንያት በማድረግም የፓናል ውይይት የተደረገ ሲሆን በመድረኩ ተገኝተው ንግግር ያደረጉት የከተማዋ ከንቲባ አቶ ረዳኢ ገብረ እግዚአብሔር ከ51 ዓመት በፊት የተጀመረው ትጥቅ ትግል በህዝባዊ ወያነ ሓርነት ትግራይ መሪነት በወቅቱ በትግራይ ላይ የነበረው ብሔራዊ ጭቆናን በማላቀቅ ህዝቡ ሰላሙ ተጠብቆ እንዲሰራ፣ እንዲለማና እንዲማር ብሎም የተሻለ ለውጥ እንዲያመጣ ቢያስ ችልም ባለፉት 5 ዓመታት በትግራይ ህዝብ ላይ በታወጀው የጄኖሳይድ ጦርነት ህዝቡ የህልውና አደጋ ላይ እንዲወድቅ አድርጎታል ሲሉም ተናግረዋል። የትግራይ ግዛታዊ አንድነት መሬትና የተፈናቀሉ ወገኖችን ለመመለስና የትግራይ ሰላም ሙሉ በሙሉ እንዲረጋገጥ የፕሪቶሪያ የሰላም ስምምነት በሙሉነት ተፈጻሚ እንዲሆን ሰላማዊ ትግል ማጠናከር እንደሚገባም ተናግረዋል። በተመሳሳይም በማዕከላዊ ዞን በዓሉ በተለያዩ ሁነቶች የተከበረ ሲሆን የትግራይ ግዛታዊ አንድነት እንዲመለስ፣ ተፈናቃዮች በሰላማዊ መንገድ እንዲመለሱ ትግላቸውን በማጠናከር በዚህ ታሪካዊ ቀን ቃል መግባታቸውን የከተማዋ ነዋሪዎች የተናገሩ ሲሆን የከተማዋ ከንቲባ አቶ ትኩ ኃይሉ በበኩላቸው በዚህ በዓል አንድነታችን በማጠናከር ወደፊት የምንጓዝበት ዕለት ነው ሲሉም ተናግረዋል። በተያያዘም በየካቲት 11 ፍሬ በቋንቋችንና በባህላችን እንድንኮራ አስችሎናል ያሉት ደግሞ በትግራይ ሰሜን ምዕራብ ዞን የሚገኙ የኩናማ ብሔረሰብ ተወላጆች ናቸው። የብሔረሰቡ ተወላጆች አክለውም የደርግ ስርዓትን በመደምሰስ መብትና እኩልነትን ለማረጋገጥ በተደረገው የ17 ዓመት መራራ የትግል ምዕራፍ ልክ እንደሌላው ማህበረሰብ የኩናማ ብሔረሰብ ባደረገው ተጋድሎ ከባድ መስዋዕት ከፍሏል በማለት በዚህም ታሪኩ ባህሉና ቋንቋው ተጠብቆ ራሱን በራሱ እንዲያስተዳደር መቻሉንም ተናግረዋል። የትግራይ ሰማዕታት ልጆች ማህበር የፕሪቶሪያ የሰላም ስምምነትን ሙሉ በሙሉ ተግባራዊ ለማድረግ አደራዳሪ አካላት ሀገራዊ ፖለቲካዊ ውይይት እንዲደረግ መስራት እንዳለባቸው ገለጸ። ማህበሩ ጥሪውን ያቀረበው የካቲት 11 51ኛ ዓመት የምስረታ በዓልን ምክንያት በማድረግ ባወጣው መግለጫ ነው። ለመብቶች ለእኩልነትና ለራስ አስተዳደር ሲባል በ10 ሺዎች የሚቆጠሩ ውድ ልጆቹ መስዋዕትነት ለከፈለው የትግራይ ህዝብ ለየካቲት 11 በዓል የእንኳን አደረሳችሁ መልእክቱን አስተላልፏል። የትግራይ ሰማዕታት ልጆች ማህበር የፕሪቶሪያ ስምምነትን ሙሉ በሙሉ ተግባራዊ ለማድረግ ብሔራዊ የፖለቲካ ውይይት እንዲደረግ ጥሪ አቅርቧል። ሁሉም የአመለካከት ልዩነቶች በአጥፊ ግጭት ላይ ሳይሆን በመተማመን ላይ የተመሰረቱ መሆን አለባቸው ያለው ማህበሩ ሁሉም የሚመለከታቸው አካላት ችግሮቻቸውን በሰለጠነ መንገድ ለመፍታት እንዲሰሩም ጥሪ አቅርቧል። መጨረሻ አሁን ባለው ነባራዊ ሁኔታ እንደ ወላጆቻችን የካቲት 11 ተሞክሮ ወስደን መደራጀት ካልቻል የሚመጣው አደጋ ከባድ መሆኑን አውቀን በሰላማዊ መንገድ ልንታገል ይገባል ሲል የአገው ዲሞክራሲያዊ ንቅናቄ አስታውቋል። የአገው ዲሞክራሲያዊ ንቅናቄ እንኳን ለ51ኛው ዓመት የካቲት 11 የነጻነት በዓል በሰላም አደረሳችሁ ሲልም መልካም ምኞቱን ገልጿል። ታደሰ ልጅ አለም
የትግራይ ህዝብ በኢትዮጵያ ሀገረ መንግስት ግንባታ የነጻነት ትግል ታሪክ አኩሪ ተጋድሎ ሲያደርግ የመጣና ያለ ህዝብ ነው። በተለያየ ዘመን ሲፈጸም ለነበሩ የውጭ ወራሪዎች ልጆቹን ንብረቱና የተፈጥሮ ሀብቱን እየገበረም እንደያመጣጣቸው ሲመክትና ሲመልስ የነበረ ህዝብ መሆኑ ታሪክ ምስክራችን ነው ሲል የአገው ዲሞክራሲ ንቅናቄ የካቲት 11 51ኛ ዓመት የምስረታ በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት በላኩ መግለጫ አስታውቋል። ሁላችንም እንደምናውቀው ኢትዮጵያ የብሔር ብሔረሰቦች እስር ቤት የነበረች ሀገር ናት። በዚህ ምክንያትም የኢትዮጵያ ህዝቦች ለዘመናት በአስከፊ አፈናና የጭቆና ስርዓት ስር ሲማቅቁ ኑረዋል። በተለይም ደግሞ በኢትዮጵያ ታሪክ ላይ ትልቅ አሻራ ባለው የትግራይ ህዝብ ላይ ይደርስ የነበረው የብሔርና የመደብ ጭቆና እጅግ አስከፊ እንደነበር ታሪክ ይናገራል። ምንም እንኳ ይደርስ የነበረው በደል ከፍተኛ ቢሆንም የትግራይ ህዝብ አንድም ቀን ተንበርክኮ እንደማያውቅ የሚታወቅ ጉዳይ ነው። በዚህ እልህ አስጨራሽ የነጻነት ተጋድሎ የትግራይ ህዝብ የራሱን ነጻነት ከማረጋገጡም በላይ ኢትዮጵያ እንደ ሀገር እንድትቀጥል ትልቅ ድርሻ እንደነበረው ሁላችንም የምናውቀው ሀቅ ነው ሲል አዴን በላከው መግለጫ አመላክቷል። እንደ አገው ዲሞክራሲያዊ ንቅናቄ ከጥንት ጀምሮ የጸረ ህዝብ ስርዓቶችን ሲናጉ ከስር መሰረታቸው ሲወገዱ የነበሩት የትግራይና የአገው ህዝብ ይወስዷቸው በነበሩ አልገዛም ባይነት አቋማቸው ነው ብለን እናምናለን። ታሪክ ምስክር ነው ብለዋል። የደርግ መንግስት በህዝብ ትግል የመጣውን ድል በመንጠቅ ህዝቡን ለሌላ ግፍና ሰቆቃ ሊዳርግ እንቅስቃሴ ሲጀምር ሳያረፍድ ህዝቡን በማንቃት ሊታገሉና ሊያታግሉ ከተነሱ ተራማጅ ኃይሎች አንዱና ግንባር ቀደም ህወሓት እንደነበር የሚታወቅ ነው። ህወሓት በለኮሰው የነጻነት ችቦ በርካታ ቁጥር ያላቸው ድርጅቶች በትግሉ ቢሰልፉም ትክክለኛ የማታገያ ስልት ይዘው ለውጤት ከበቁ ድርጅቶች አንዱ ኢህዴን መሆኑን ይታወቃል ሲል አዴን በመግለጫው አክሏል። ምንም እንኳ በአፍሪካ ደረጃ ሀያልነቱ የተመሰከረለትን ደርግን ለመደምሰስ የትግራይ ህዝብ የከፈለውን መስዋዕትነት የሚተካ ባይኖርም የትግራይ ህዝብ የትግል ዱኳ በመከተል በህወሓትና በኢህዴን ስር በመሰለፍ ሰው በላውን የደርግ ስርዓት ለመደምሰስ የአገው ህዝብ የከፈለውን መስዋዕትነት ተኪ የሌለው መሆኑን የቅርብ ጊዜያት ትውስታችን ነው ብሏል። የአገው ዲሞክራሲ ንቅናቄ በመግለጫው የትግራይ ህዝብ በግንባር ቀደምትነት በመሰለፍ በተደረገ የ17 ዓመት መራር ትግል ደርግ ከተደመሰሰ በኋላ ኢትዮጵያ በታሪኳ አይታ የማታውቀው ሰላም፣ ዲሞክራሲ፣ ልማት ተቋዳሽ መሆን ችላ እንደነበር የማይካድ ሀቅ ነው። ይሁን እንጂ በስህተት ወደ ስልጣን በመጡ ቡድኖች በተከተሉ አጥፊ ስርዓት ምክንያት ህዝቦቿ ደም ከፍለው ያመጡት ሰላምና ልማት ሙሉ በሙሉ በሚባል ደረጃ ጠፍቷል ብቻ ሳይሆን አሁንም ሰፊ ችግር ውስጥ እንደምንገኝ በግልጽ የሚታይ ሀቅ ነው ሲልም በመግለጫው አክሏል። አሁን ባለው ነባራዊ ሁኔታ እንደ ወላጆቻችን የካቲትን ተሞክሮ ወስደን መደራጀት ካልቻልን የሚመጣው አደጋ ከባድ መሆኑን አውቀን ክንዳችን ልናጸናና ልንታገል ይገባል ሲልም አገው ዲሞክራሲ ንቅናቄ አስታውቋል። የአገው ህዝብና የትግራይ ህዝብ በብዙ መንገድ የተሳሰረ በመሆኑ በትግራይ ላይ የሚደርስ ማንኛውም አይነት በደል ቀጥታ አገውን የሚነካ በመሆኑ ቀጣይ ለሚደረጉ የነጻነት ተጋድሎች የአገው ህዝብ ከወንድሙ ከትግራይ ህዝብ ጎን በመሰለፍ ሁሉንም አቀፍ መስዋዕትነት ለመክፈል ዝግጁ መሆኑን የገለጸ ሲሆን ለህወሓትና ለትግራይ ህዝብ እንኳን ለ51ኛ የካቲት 11 የነጻነት በዓል በሰላም አደረሳችሁ አደረሰን ለማለት እንወዳለን ሲልም በላከው መግለጫም አክሏል። ተመልካቾች ለሰዓቱ ያዝናቸው ዜናዎቻችን በዚህ አብቅተዋል። ከቀሪዎቹ የትግራይ ቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ።